ኦርቶዶክስ ቤተክርስቲያን ለኢትዮጵያውያን ፊደል ቀርጻ ብራና ዳምጣ ኢትዮጵያውያንን አስተምራለች የሚባለው ነገር ፍጹም ውሸት ነው። እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታረግ ማለት ነው። ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘት። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉት። ይሄው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለው ወንድና ወንድ ነው ሴትና ሴት ሲያጋቡ የሆነ ትግራይ የሚባል ህዝብ በሳቱ ወይም አክሱማዊ የሚባለው ህዝብ ያደረገውን ነገር ወደ ኦርቶዶክስ ቤተክርስቲያን በማስጠጋት የታሪኩ ወይም ደግሞ የፈጠራው ተካፋይ ለመሆን የሚደረገው ጥረት ልክ አይደለም። ሁሉን ሰቀዘ ይዛ አንተ ተቆጣጠረ። ሁሉን ጥሩ አርጀ ነው ያዝኩት ፏርጀ እንደፈለግና በመንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው። አዎ ያሰናል። የሰው አንገት ቀቅላችሁ ነው የምትበሉት ኦርቶዶክሳውያን። ሀቅ እኮ ነው የማወራው። የሰው አንገት ቀቅላችሁ ነው የምትበሉት። የሰው ታፋ ቆርጣችሁ ጠብሳችሁ ነው የምትበሉት። በጣም ሳይሳቅታቅ ተከለከለ። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተብላ የምትጠራዋ ግን ከምኒልክ ሀገረ መንግስት ግንባታ በኋላ ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መተናል። በተለይ ደግሞ ክስ ሊመሰረትበት ያለ የተመስገንን ጉዳይ እናነሳዋለን። ከግብረ ሰዶማውያን ጋር ተገናኘ በጣም ጸያፍ ነገሮች እያየን ነው፣ እየሰማን ያለ ነው። በሀገራችን ሴት ለሴት ሲጋቡ ሴት ለሴት ቀለበት ሲያስሩ በሀገራችን በኢትዮጵያ እያየን ነው። ፎቶቸውን በማህበራዊ ሚዲያ እየተሰራጨ ይገኛል። እሱንም እንመለከቷለን። ከአጥማቂያን ጋር የምናነሳው አንድ ጉዳይ አለ። ከዛ በተጨማሪ ቤተክርስቲያን ለሀገር ያበረከተችውን አስተዋጽኦ ለማቆርቆዝ አንድ እየተንቀሳቀሱ ያሉት እንቅስቃሴ አለ። ቤተክርስቲያን ምንም አሻራ እንዳላሳደረች አድርገው ሲናገሩ እናያለን እና እስቲ በደንብ እናያለን። ለማንኛውም እናንተ ይህን ቪዲዮ ሼር አድርጉት ለወዳጆቻችሁ እንመልከት። ከዚህ እንጀምር። ታሪክ ሆዳችሁ፣ ሀብታችሁ፣ ስልጣናችሁ ኢየሱስ ክርስቶስ ከሰጣችሁ ኃላፊነት ለበለጠባችሁ ልጆቻችሁ በየቦታው በየሜዳው በየአገሩ ሲታረዱ ሲቃጠሉ ዝም ብላችሁ ለምትመለከቱ ጳጳሳት፣ ካህናት፣ ዲያቆናት እንዲሁም ምዕመናን ነው። ነገ ጥር 30 ቀን 5 ደናግላት በሰማዕትነት ያረፉበት ዕለት ነው። እነዚህ ደናግልን ቴቅላ፣ ማርያ፣ ማርታ፣ አበያ፣ አመታ ይባላሉ። እነዚህን ደናግል ቀሲስ ሆላ በሚባል ቄስ እጅ ነው ሰማዕትነትን የተቀበሉት። ለሌሎች እንዲዳረስ ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንት የሰማዕታቱ በረከት ይደርብን እያላችሁ ጻፉ። ታሪኩም እንዲህ ነው። ይህ ፎላ የተባለ ቄስ እንደ ዘመኑ ሰዎች በአመጽ የሰበሰቡ ብዙ ገንዘብ እንዳለው በካዲ መኮንን ዘንድ ነገር ሰሩበት። ስለዚህ መኮንኑ ገንዘቡን ሁሉ እንዲወርሱ ወታደሮቹን አዘዛቸው። ፎላም ገንዘቡ ሲወረስበት ወደ መኮንኑ ዘንድ በመሄድ ገንዘቡን ይመልስለት ዘንድ ቢለምነው እምቢ አለው። በዚያንም ጊዜ ካዲው መኮንን ስለ ቅዱሳት ደናግል የምግባር የሃይማኖታቸውን ዜና በሰማ ጊዜ ወደ እርሱ እንዲያመጧቸው አዘዘና አስመጣቸው። ደናግሉም መጥቶ ከመኮንኑ ፊት ቆሙ። መኮንኑም ጌታችንን አስክዶ እምነታቸውን አውጥቶ ለጣዖት እንዲሰግዱ ግድ አላቸው። እነርሱ ግን ኢየሱስ ክርስቶስን አንክደውም ብለው በእምነታቸው በጸኑ ጊዜ መኮንኑ ፎላን አስጣራው። ያንን ቄስ ማለት ነው፣ ሆዳ መሆኑን ያውቅ ነበርና እንዲህም አለው፣ እነዚህን ደናግል ለፀሐይ ይሰግዱ ዘንድ እነርሱን ብትሸነግልልኝ ገንዘብን መልሼ እሰጥሃለሁ፣ የወረስኩን ሀብትን እመልስልሃለሁ አለው። ፎላም አላመነካም። እነ ቅድስት ቴቅላን ይሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈተናናለህ? አንተ እኮ ቀድሞ መምህራችን የነበርክ ስትሆን ብሎ ዘለፉት። በደናው ጊዜ መምህር ነን እያሉ ሰንብቶ በሆዳቸው በስልጣናቸው ሲመጣባቸው ዝም ያሉ ብዙ መምህራን እንዳሉ ሁሉ ማለት ነው። መኮንኑም ቀሲስ ፎላን እንደዛ ብለው ሲዘልፉት በሰማ ጊዜ በጅራፍ ጽኑ ግርፋትን አስገረፋቸው። ብዙ ስቃይን አመጣባቸው። እነዚህ ቅዱሳት ደናግል ግን ስለ ጌታችን ይመሰክሩ ነበር እንጂ ምንም አልፈሩም ነበር። መኮንኑም ፎላን የበከተ ብትበላ በምንም ብትጠጣ ገንዘብን እመልስልሃለሁ አለው። ፎላም የበከተ መብላት ደምን መጠጣት ኃጢአት ጸያፍ እንደሆነ ያወቀ ዳውን ካህኑ ሆኖ ሳለ ያንን የበከተ ስጋ በላ ደሙንም ጠጣ። መኮንኑም እጅግ መገረም ጀመረ። ይሄ ሆዳም ቄስማ የፈለኩትን ነገር ባዘው ያደርግልኛል ማለት ነው ብሎ እነዚህን ደናግል ብትገድላቸው ገንዘብን እመልስልሃለሁ አለው። ፎላም ይህን በሰማ ጊዜ እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና ልቦናውን አጽንቶ ቅዱሳት ደናግሉን ሊገድላቸው ሄደ። እነርሱም እንዲህ አሉት፣
ከሃዲ ሆይ የመድኃኒታችንን የክርስቶስን ቅዱስ ሥጋውንና ክቡር ደሙን በእጅ ተቀብለን አልነበረምን? ስለ ገንዘብ ፍቅር ብለህ እኛን የክርስቶስ በጎች ልታርድ መጣህን? እያሉ በገሰጹት ጊዜ ሰልፍ እንደተማረ አርበኛ ሰው ሆኖ በሰይፍ ራሶቻቸውን እያከታተለ አምስቱንም ደናግል ቆርጦ ጣላቸው። መኮንኑም ይህንን ነገር ባየ ጊዜ የፎላን ብላሽነትና ድንቁርናውን አይቶ ወዲያውኑ ደናግሉን በገደለበት ሰይፍ የፎላን አንገት ቆርጦ ጣለው። ፎላም ገንዘቡን፣ ሃይማኖቱን፣ ነፍሱን አንድ ላይ አጣ። እነዚህም ቅዱሳት ደናግል ጥር 30 ቀን ሰማዕትነታቸውን በድል ፈጽመው የክብር አክሊልን ተቀናጁ። ዛሬም ድረስ ሀብታችሁ፣ ክብራችሁ፣ ሆዳምነታችሁ በልጦባችሁ ልጆቻችሁ በየሜዳ ሲታረዱ ዝም ብላችሁ የምትመለከቱ ከአራጆቻችን ጋር እኩል የምትሰለፉ የሃይማኖት አባቶች ሁላችሁ አሁን አብራችሁ የተሰለፋችሁላችሁ ሰዎች ነገ እንደ ሸንኮራ መጥተው ይተፏችኋል፣ እንደ ማስቲካ ላምጠው ይተፋችኋል። ያን ጊዜም ከገንዘባችሁ ከሃይማኖታችሁና ከነፍሳችሁ ሳትሆኑ እንደምትሞቱ እወቁ። ስለዚህ ከሀብትም ከንብረትም ከሆዳምነትም ከስልጣንም በላይ ኢየሱስ ክርስቶስ በጎችን ጠብቁ አሰማሩ ብሎ የሰጣችሁን ኃላፊነት አስቀድማችሁ ለበጎቻችሁ ቅድሚያ መሞት ያለባችሁ እናንተ ናችሁ። ያን ጊዜም እንደነዚህ ቅዱሳት ሰማዕታት ከእግዚአብሔር እጅ የክብር አክሊልን ትቀበላላችሁ። እኛንም ሁላችንን ለዚህ ታላቅ ክብር እግዚአብሔር ያብቃን፣ ይቆያል። አሜን። እናመሰግናለን ወንድማችንን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ትልቁ አሁን እየቸገረን ያለው ከጳጳስ ደረጃ በአስተዳደር ደረጃ ያሉ በብር ግፊት አሊያም ደግሞ ሀብታቸው እንዳይወረስባቸው አሊያም ደግሞ የያዙት ቦታ እንዳይነጠቁ በመፍራት በመስጋት ምክንያት ቤተክርስቲያን አደጋ ውስጥ እንኳን ብትገባ፣ ቤተክርስቲያን ፈተና ውስጥ እንኳን ብትገባ ለመናገር ማይደፍሩ ማይፈልጉ በጣም ብዙ እያየን ያለው ለክርስቶስ የሞትንን ብለው መነኮሰ ሞተ ነው። አሁን መነኮሰ በላ የሚል ነገር ተርጉሟል። መነኮሰ ሞተ ነበርና አሁን ከመሞታቸው የሚያሰጋቸው ስጋቸው ሲደነድን እንዲሁ ነፍሳቸውን ያጠፏት ያደነደኗት እንዳትሰማ ያደረጓት በጣም ብዙዎች እያየን ያለ ነው። ያሳዝናል። ወደ አቤል ልምጣ ላሳያችሁ። እናቱ ያበረታታችሁን ልጅ የጎረቤት ቁንጥጫ አይለውጠው። እስቲ ይህን ቪዲዮ አይተነው እንምጣ። ጌ ወንድም ነው ይገርማል። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ነው ሴትና ሴት ሲያጋቡ። ይህን ቪዲዮ ብዙዎቻችሁ አይታችሁታል። ቀጥሎ ያለውን ቪዲዮ ስሙልኝ። ደግሞ የሰው አንገት ቀቅላችሁ ነው የምትበሉት ኦርቶዶክሳውያን። ሀቅ እኮ ነው የማወራው። የሰው አንገት ቀቅላችሁ ነው የምትበሉት። የሰው ታፋ ቆርጣችሁ ጠብሳችሁ ነው የምትበሉት። በጣም ጸቅጠቅ ነገር የቅዱሳን አጽም ፈይታችሁ ነው የምትጠጡት እናንተ። የሚቀጥለው ደግሞ ጣል አድርጉበት ጆሮአችሁ ላይ ጥዶ ዘለል ሁለት። እሺ ሌሎችም ደመቁ ሌሎችም አሉ 3 እና 4 አሉ። እነኚህ ሰዎች ግብረ ሰዶማውያን ናቸው። ቼክ አድርጓቸው። በነገራችን ላይ ለምን በሉኛ ይሄን ክፉና ጸያፍ ነገር በመካነ ኢየሱስ ኢትዮጵያ ባለችው ለማስገባት ውጭ ካሉት የግብረ ሰዶማውያን ደጋፊዎች ጋር አብሮ የሚሰሩ ይህንን ተልኳቸውን ለመፈጸም በጣም አደገኛ በሆነ መንገድ የመጡ የግብረ ሰዶምን እንቅስቃሴ ለማስፋፋት በዚህ ቲክታክ ፕላትፎርም ላይ የኢትዮጵያን መካነ ኢየሱስ ከካሪዝማቲክ እንቅስቃሴ በማስወጣት ይሄ የደነዘዘ እንትን ውስጥ በማስገባት ይህንን እንቅስቃሴ እንዲደግፉ ለማድረግ ብሬሞች ለመስራት የመጡ የውጩ መካነ ኢየሱስ ተልኮ ተቀብሎ ቢንቀሳቀሱ ሰማችሁት ነው። ይበቃቸዋል። መጀመሪያ ላይ እናቱ ያበረታታችሁን ልጅ የጎረቤት ቁንጥጫ አይለውጠውም አይቀይረውም ያልኳችሁ ለዚህ ነው። ሁልጊዜ የኛ ቤተ እምነት ውስጥ ቁጭ ብለው የሌላውን ቤተ እምነት በማዋረድ ላይ በማንኳሰስ ላይ በማንጓጠጥ ላይ የሚመሰረቱ ሰዎችን አሪፍ ናችሁ ጀግኖቻችን አንበሶቻችን ማለት ለምደናል። ስለዚህ እንደዚህ አይነት ነውረኝና ንግግር የሚናገሩ ሰዎችን እናበረታታና ከሌላ ቤተ እምነት ጥላቻ ሲወረወርብን ዘራፍ እንዴት እንነካለን? የኛ ቤተ እምነት እኮ እንደዚህ አይደለም፣ በህግ እንጠይቃለን፣ አንለቅህም፣ እናገኛለን አይነት ነገር እንለዋወጣለን። ሁላችንም ማጽዳት የምንችለው ከቤታችን ያሉ ባለጌዎችን በአድቡ ብለን በማስተካከል ነው መጀመሪያ ማለት ነው። አትሊስት ተመስገን የመሰረተ ክርስቶስ ቤተክርስቲያን ያልሆነችውን ነገር ያለ ማስረጃ ወንጅሏታልና በአደባባይ ወጥቶ ይቅርታ ጠይቋል። አንዳንዶች ይቅርታውን ላለመቀበል ዳጣ ልሳኑን ወይም የምላስ ወለምታውን መጨረሻ ላይ የተናገራትን የተሳሳተች ቃላት በመጠቀም ይቅርታ ላለመቀበል ምክንያት ቢያመካኙበትም ይቅርታ ለመጠየቅ ግን ሲሞክር አይተነዋል። እኛ ቤት ያለው ነውረኛ ኦርቶዶክሳውያን
አንገት እየቆረጡ ይበላሉ፣ ታፋ የሰው ታፋ ይበላሉ እያለ ኦርቶዶክሳውያን ሰው በሊታ እንደሆኑ በሐሰት የሚወነጀላቸው አመፀኛ ግለሰብ ከዛም አልፎ ደግሞ በሐሳብ ሊሞግታቸው ያልቻለውን ሉተራውያን ወገኖቻችንን ሆሞሴክሹዋሊቲን በኢትዮጵያ ለማስፋፋት እየጣሩ ነው ሲል ከተመስገን የሚብስ ሐሳብን በወገኖቹም በኦርቶዶክሳውያን ላይ ከፍተኛ ውንጀላ እያደረገ ተመልክተናል። የፕሮቴስታንት እምነት ውስጥ ያላችሁ ወገኖችን ይህን ጥያቄ የሚጠይቀው ይህን ነውረኛ ሰው ወደ ጎረቤት እምነት ወደ ኦርቶዶክሳውያን እንዲሁም ወደ ሉተራውያን ማይሆን ውንጀላና ክስን ሲያቀርብ ኖ ይሄ አይደለም የጽድቅ ወንጌል፣ ይሄ አይደለም የፍቅር ወንጌል ማለት ለምን አልቻላችሁ? የራሳችንን ቤት ነውረኞች ብናስተካክል የሌላውን ቤተ እምነት ነውረኛ አይደለም እያደረክ ያለው ብለን ለመጠየቅም ለመናገርም ድፍረትና ሞራል አይሆነንም ወይ? የኛም ቤት ባላስተካከልንበት የሌላውን ቤት ለማስተካከል ደፋ ቀና ማለታችን እስከ መቼ ነው? ይሄ ውሃ ቅዳ ውሃ መልስ የሆነ ህይወት የሚቀጥሉ በእኛ መካከል። ስለዚህ አሁንም የመጨረሻ የምነግራችሁ ሁላችንም በቻልነው መጠን ሰላማዊ ኢንቫይሮንመንት እንዲኖር ሐሳብን የሚሞግቱ ሰዎች ወደፊት እንዲመጡ የየራሳችንን ባለጌዎች ብናስተካክል የሚል ሐሳብ ለማቅረብ ነው ይህን ቪዲዮ እየሰራው ያለሁት። እናመሰግናለን። በነገራችን ላይ ከዚህ ጋር በተገናኘ ከአንድ ወዳጅ ጋር ያወራበት ነበር የተመስገን ቪዲዮ እያየሁኝ እና በጣም ቸኩሏል። የሆነ ነገር እሱ በጣም በመቸኮል የተሰራ እንጂ ሐሳቡ እኔም እዚህ ዩቲዩብ ላይ ሳቀርበው በውጭ ሀገር ላይ ያሉ በውጭ ሀገር የሆነ ግብረ ሰዶማውያን ሴትና ሴት ያጋባው ፓስተር በውጭ ሀገር ያሉ እንጂ ሀገር ውስጥ ሆኖ ያጋቡት እንዳልሆነ እኔ ላስተናግድ ነበር። ከዛ በኋላ ግን ሚዲያ ላይ ወጥቶ ግን ተመስገን ይሄው ኢትዮጵያ ውስጥ እንደተከናወነ መሰረተ ክርስቶስ እንዳከናወነ ከዛ ላይ ይቅርታ ጠየቀ። ያኛው ግን ቤካ የሚባለው ሰው ግን እንደተመለከታችሁት ቤተክርስቲያን የሰውን ስጋ እንደምትበላ የሰው አጽም እንደምትበላ እንዲህ ሲናገር ነበር። እኛ ግን ለቤተክርስቲያን የሚቆጨው ለቤተክርስቲያን የሚቆረቆር ግን አካል ስለሌለን ግን ምንም አይባልም። ምንም ይከሰው የለም። የሚናገር የሰው ስጋ ትበላላችሁ ብሎ ሲናገር የሚናገሩ ሰው የለም። የሰው ታፋ ትበላላችሁ ብሎ ሲናገር የሚጠይቀው ሰው የለም። የሚከሰው ሰው የለም። ለምን ሲባል ደቡብ አፍሪካ ነው ያለው። እየሆነ ያለው ነገር እሱ ነው። ያኛው ተመስገን ኢትዮጵያ ውስጥ ስለሆነ ግን በቃ ለመክሰስ ሁሉም ተጣደፈ። በሚገርም ሁኔታ ሌሎች ነገሮች እያየን ነበር። በነገራችን ላይ ፌስቡክ ላይ እየወጡ ያሉ ጽሁፎች እንደዚህ አይነት ሴቶች እያየን ያለ ነው። እንደዚህ አይነት ሴቶች እያየን ያለ ነው። ተመልከታቸው። ተንበርክከው ቀለበት የሚያደርጉ ተንበርክከው ይሁን እንደምታያቸው ቀለበት ያደርጋሉ። ኢትዮጵያ ውስጥ ኢትዮጵያውያን ይሄ ገጠር ላይ ነጠላ ለብሰው ኦርቶዶክስ ይሁኑ አይሁኑ እርግጠኛ አይደለሁም። በነገራችን ነጠላ ስለበሱ ብቻ ኦርቶዶክስ ላይሆኑ ይችላሉ። እኛ እንደምታያቸው ተንበርክከው ታገቢኛለሽ ብለው ቀለበት ይደራረጋሉ። ገጠር ባለፈው አልኳችሁ የላሊበላን ጉዳይ ስናነሳው ገጠር ድረስ ገብቷል። የግብረ ሰዶም ጉዳይ ገጠር ለገጠር ገብቶ እየተስፋፋ እየተሰራጨ ያለ ጉዳይ ነው። ጥንቃቄ አድርጉ። ገጠር ላይ ገብተው ብዙ ሰዎችን በክለዋል። ይሄ መልእክቴ ነበር። ሌላኛው እንስማ ውስጥ ይሄን ሰው ኦርቶዶክስ ቤተክርስቲያን ለኢትዮጵያውያን ፊደል ቀርጻ ብራና ዳምጣ ኢትዮጵያውያንን አስተምራለች የሚባለው ነገር ፍጹም ውሸት ነው። ፍጹም ውሸት። ምክንያቱም ፊደሉም የተዳመጠውም ቀለም የተቀረጸውም ፊደል ኦርቶዶክስም እስልምናም ፕሮቴስታንትም ምስራቅ አፍሪካን ሳይረግጥ ነው ቀለሙም የተዳመጠው ፊደሉም የተቀረጸው። ይሄ በጣም እውነት ለመናገር በጣም አይን ያወጣ የስህተት እሳቤ ነው። ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንባል ስለ አዲስ ኪዳን ብቻ አይደለም የምናወራው፣ ስለ ብሉይ ኪዳን ጭምር እናወራለን። ታቦተ ጽዮን ኢትዮጵያ ከገባችበት ጊዜ ጀምረን እንቆጥራለን በነገራችን ላይ። ስለዚህ ቤተክርስቲያን እንደ ቤተክርስቲያን ብለን ስንጠራት ስለ አዲስ ኪዳን ብቻ አይደለም እያወራን፣ ስለ ብሉይ ኪዳኑ ታቦተ ጽዮን ኢትዮጵያ ስለገባችበት ጊዜ ጀምረን እንቆጥራለን። ግን አልተረዳውም። እስቲ የሚለውን እያነሳን ደግሞ ሀሳብ እንሰጥበታለን። እና ፊደሉን የቀረጸውና ቀለሙን የዳመጠው ህዝብ ከኦርቶዶክስ ቤተክርስቲያንም ከእስልምናም ከፕሮቴስታንትም ከካቶሊክም ሳይተዋወቅ ነው። ያ ደግሞ ግራዚያን ይባላሉ። አጋዚያን አሁን እንዳለው አጋዚያን ቀረጹ እንኳን ቢባል እንኳን ግዕዙን ነው። ግዕዙ ማለት ሀለሃ መሰረ ነው እንጂ ሁ ሂ ሃ ሄ ሆ ሉ ሊ ላ ሌ ሌላ የተጨመረው በሐዲስ ኪዳን ነው።
እሱም ደግሞ የመጀመሪያው ጳጳስ ብላ ቤተክርስቲያን የምታከብረው አቡነ ሰላማ ከሳቴ ብርሃን ናቸው። ሄደው ጵጵስናውን ከአቡነ አትናቴዎስ ተሹሞ ከመጣ በኋላ ሀገር ቤት ገብቶ ያስፋፋ አክሱም ላይ ቁጭ ብሎ የጻፈው ያስፋፋው መጀመሪያ የግዕዙ ፊደል ብቻ ነበር። ሀ ለሃ መሰ ነበር የነበረው። ከዛ ላይ ግን እስከ 7 ድረስ እንዲሄድ ሁ ሂ ሃ ሄ ብሎ እንዲቀጥል ያደረገው የቤተ ክርስቲያኑ ሊቀ ጳጳስ የሆነው አቡነ ሰላማ ከሳቴ ብርሃን ናቸው። ግን አያውቅም። የዛን አጋዚያኑ የፈጠሩት ብሎ የሚያስበው ሙሉ አሁን 7 ድረስ የሚወርደው እስከታች እስከ ፐ ድረስ የሚወርደው ግዕዝና የአማርኛ ቃላቶች እንኳን ያውቃቸው። የትኛው ነው ግዕዝ የትኛው ነው አማርኛ የሚለውን እንኳን መለየት እንኳን አይችልም። ግን እንደዛ ብሎ ያስባል። እሺ አጋዚያን መሰረቱ አክሱም ነው እና ምን ለማለት ፈልጌ ነው ቢያንስ እውነቱን አውርተን የመሸበት ማደር ይሻላል። የመሸበት ማደር ይሻላል። የሆነ ትግራይ የሚባል ህዝብ በሳቱ ወይም አክሱማዊ የሚባለው ህዝብ ያደረገውን ነገር ወደ ኦርቶዶክስ ቤተክርስቲያን በማስጠጋት የታሪኩ ወይም ደግሞ የፈጠራው ተካፋይ ለመሆን የሚደረገው ጥረት ልክ አይደለም። የፈጠራ ተካፋይ ሳይሆን የፈጠራ ባለቤትም ጭምር ቤተክርስቲያን ነች ብለን እናምናለን። እሱም ደግሞ አንዱ ኦሪት ታቦት የኦሪት መስዋዕት የሚሰዋበት የነበረ ቦታ የት ነው ቢባል አክሱም ጽዮን ነው። አክሱም ጽዮን የብሉይ ኪዳን ታቦተ መስዋዕት የሚደረግበት የነበረ ቦታ ነው። ኢትዮጵያ ውስጥ ብርብር ማርያም ይባላል። እንደዚህ ያርምዛች 6-7 ድረስ የሚደርሱ አሉ። 5 ይባላል 6-7 የሚደርሱ ሰዎች አሉ። ከዛ መካከል ላይ በብሉይ ኪዳን ጊዜ ኦሪት መስዋዕት የሚሰዋበት የነበረች አክሱም ነች። ከዚህ አክሱም የዛን ጊዜ እግዚአብሔር የሚያመልኩ የነበሩ ሰዎች ናቸው። እነዛው ሰዎች ናቸው አዲስ ኪዳን ተቀላቅለው ተቀብለው የቀጠሉት። ስለዚህ ቤተክርስቲያን ክሌም የምታደርገው ከዚህ አንፃር በዛን ጊዜ የነበሩ እግዚአብሔር ያመልኳቸው እነዛው ሰዎች ደግሞ እግዚአብሔርን እያመለኩ የሐዲስ ኪዳን ትምህርት እንደተቀበሉ ደግሞ የተቀበሉበት ምክንያት ደግሞ በአቡነ ሰላማ ከሳቴ ብርሃን እንደሆነ በታሪክ ድርሳናት ተጽፎ የሚገኝ ነገር ነው። ስለዚህ ቤተክርስቲያን ክሌም ብታደርግ ይገባታል እንጂ አይቆጭባት። መጽሐፍትን ስተረጎም የነበረው ስጽፍ የነበረው በቤተክርስቲያን ቋንቋ ነበር። ከዛ ኋላ አቡነ ሰላማ ከሳቴ ብርሃን በ4ኛ ክፍለ ዘመን መለየት የምትለው በደንብ አድርገው ደግሞ አስፋፍተውታል። ቃሉን ደግሞ አስፋፍተውታል፣ በደንብ አድርገው ጽፈውታል። ይሄ ርቢም ጭምር ጻፈው በዛን ጊዜ ላይ ጻፈው። ከግራ እንደ አረበኛ ከግራ እንደዚህ ጻፍ የነበረው ወደዚህ እንዲጻፍ ያደረጉት እሳቸው ናቸው። አስተካክለውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ናቸው። ስለዚህ ክሌም ማድረጓ ለምንድን ነው የሚከብደው? ልክ አይደለም። ኦርቶዶክስ እምነት ከመካከለኛው ምስራቅ ከእስልምና ቀድሞ ወደ ኢትዮጵያ ከመግባቱ በፊት ትግራዋይ ማለት ወደ ኢትዮጵያ ስላችሁ ወደ ምስራቅ አፍሪካ ማለት ነው። ወደ ምስራቅ አፍሪካ ማለት ደግሞ ወደ ትግራይ ማለት ነው። ወደ አጋዚያን ማለት ነው። ወደ አክሱማውያን ማለት ነው። ከመግባቱ በፊት ነው። አሁን ምንድነው ሐሳቡ? ትግራይ ኢትዮጵያ አልነበረችም፣ ምስራቅ አፍሪካ ነበረች እንጂ ኢትዮጵያ አይደለችም አይነት ነገር ሐሳቡ እንደዛ ነው አሁን እየሆነበት ያለው። ይሄ ማለት አሁን ዘመነኛ ፖለቲከኞች ገነጣጥለው ኢትዮጵያ የምትባል አልነበረችም የሚሉት እሳቤ አቢሲኒያ የሚባል ሐሳብ እንዳልነበረ አድርገው ለመስራት የሚሞክሩ ሰዎች ጫና እየተፈጠረበት ይመስለኛል። ፊደሉ የተቀረጸው ቀለሙ የተዳመጠው። ስለዚህ ክሬዲቱ መስጠት ካለብን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሳይሆን ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን የተመሰረተችው ኢትዮጵያ ስትመሰረት ነው። ከዛ በፊት ሰሜን ላይ ነበረች፣ ሌሎች ቦታዎችም ላይ ነበረች። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተብላ የምትጠራው ግን ከምኒልክ ሀገረ መንግስት ግንባታ በኋላ ነው። ስለዚህ አሁን ከእንደዚህ አይነት ሰዎች ጋር እንዴት የምትከራከሩት ነው? እንዴት የምትከራከሩት? ኢትዮጵያ የምትባል ነበረች። ኢትዮጵያ ማለት የዶ ቀድሞ ስሙ አቢሲኒያ ማለት ነው። ኢትዮጵያ የምትባል የመጣችው ከምኒልክ በኋላ ነው። ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተባለው ከምኒልክ በኋላ ነው ከሚል ሰው ጋራ ቲክቶክ ከፍቶ ምሁራዊ አስተያየት ሰጥ ስታይ በጣም አንዳንዴ ያስቃል። በነገራችን ላይ ጥንት የነበረውን ጭራሽ አፍሪካ ውስጥ ኦርቶዶክስም እስልምናም ፕሮቴስታንትም ካቶሊክም አፍሪካን ከመርገጡ በፊት የተቀረጸን ፊደልና የተዳመጠን ቀለም ባልነበሩ እምነቶች መጥራት ልክ አይደለም። እስቲ እውነቱን ተናገሩት እናንተ። በቃ እውነቱን እንናገረውና የመሸበትን እንደር። የትግራይ ህዝብ አስተማረን፣ ፊደል ቀርጾ ሰጠን። ማንን ገደለ? እንደውም እኮ ትክክለኛ አማኝነት ማለት ነው ኦርቶዶክስ ነኝ በል፣ ሙስሊም ነኝ በል፣ ፕሮቴስታንት ነኝ በል፣ ምን ነኝ በል፣ የፈለከውን በል።
ግዕዝንና ግዕዝን ፊደልን በመቅረጽ ቀለምን በመዳመጥ ያስተማረኝስ የትግራይ ህዝብ ነው በል ወይም ደግሞ አክሱማውያን ናቸው በል። ምክንያቱም ያደረጉት እነሱ ናቸው። ሲያደርጉት ደግሞ የትኛውም እምነት ወደ እነሱ አልመጣም። ሲጀመር እምነቱም ቢሆን እነሱ ጋር ገብቶ ውሎ አድሮ ነው ወደ ሌሎች የሄደው። አሁን ዛሬ አማራ ክልል ተብሎ የሚጠራው አካባቢ እኮ ከኦርቶዶክስ ጋር የተዋወቀው ተጋሮች ከኦርቶዶክስ ጋር በተዋወቁ 500 ዓመት ወደ ኋላ ነው። ከ500 ዓመት በኋላ ነው እንደምንም አድርገው አስተምረው ያጠመቁትም ተጋሮች ናቸው። እምነት የሰጡትም ተጋሮች ናቸው። በአጠቃላይ አቡ ከማን ጋር ነው ግን ማወራው? እውነት ስናወራ የሃይማኖት ችግር አለባችሁ፣ ሃይማኖት ጠልናችሁ እንባላለን። በቃ ትቼዋለሁ፣ አላወራም። በቃ እንደውም ቪዲዮውን ድሌት አደርገዋለሁ። አላረገውም፣ በቃ ለፍቼበታለሁ። ላንቃዬ እስኪሰነጠቅ ነው ያወራሁት። ጥናታዊ ጽሑፍ ያቀረበ ይመስል ለፍቼበታለሁ ይላል። ምንም ማስረጃ እኮ አላቀረበም። ምንም አይነት ሰነድ አላቀረበም። እገሌ በተባለው ታሪካዊ ምሁር ላይ እገሌ የተባለው ታሪካዊ ምሁር እንዳጠናው ቢል አሊያም ደግሞ የሆነ ሰነድ ጠቅሶ ቢናገር እንደው ለፍቼበታለሁ ይበል። ግን ባዶነቱን ያሳየበትን ጮሆ ለፍቼበታለሁ ሲል አንዳንዴ በጣም የሚያስገርም። ትግራይም ሃይማኖት ገባ የሚባል በምስራቅ በሰሜን በኩል ምንም ጥርጥር የለውም። የመጀመሪያው ሃይማኖት ደግሞ የገባው ደግሞ በንጉሱ በተለይ ደግሞ በዛን ጊዜ የነበረው በነገስቷ ቀኝ እጅ ሆነው በጃንደረባው ምክንያት የገባው ኢትዮጵያ የገባው የዛን ጊዜ ነው። ሐዋርያት ሥራ ምዕራፍ 8 ላይ የምናገኘው ታሪክ ነው። ይሄ ኢትዮጵያ የገባው የዛን ጊዜ ነው። የተስፋፋው ደግሞ በአራተኛው ክፍለ ዘመን ደግሞ ሰላማ ካቴ ብርሃን ጵጵስና ይዘው ሲመጡ ደግሞ በደንብ አድርገው አስፋፍተውታል። ይሄ ማይቃካ የገባው በዛ በኩል ስለሆነ መቀመጫው ንግስና መቀመጫ ስለነበር። ከዛ በፊት ግን ኦሪቱ ነበረ። ኦሪቱ ትግራይ ላይም ነበረ፣ ደቡብ ላይም ነበረ፣ አማራ ክልል ላይም ነበረ፣ ጉራጌ ውስጥም ነበረ። ምንም የሚካድ እኮ አቃርለም በቃ ነበረ። ያ ኦሪት የነበረባቸው ቦታዎች ላይ ያን ኦሪት ትምህርት ደግሞ በትርጓሜ ያያይዘው ደግሞ ሐዲስ ኪዳናዊ ያደረጉት አስጠመቁት ያንን ህዝብ። ግን ከማን ጋር ትከራከራላችሁ? ያሳዝናል። ደግሞ ሌላኛው ፓስተር ደግሞ እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታረግ ማለት ነው ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘው። እንዴ ማለት ያለ ሴክሹዋል ኢንተርኮርስ ዝም ብለው እናቴ በህይወት ያለች የመሰከረችልኝ ነው እኮ ገባኝ። እኔም ለዛ ነው በደንብ አድርገህ እንድታስረዳ ነው። ያለ ወንድ ግንኙነት ነው አንተ የተረገስከው። ያለ ወንድ ግንኙነቱ በኋላ ውስጥ ግን እናቴ ሆድ ውስጥ ተገኘው። ከዛም በኋላ ይሄ ከእጮኛዬ ወይ ከፍቅረኛዬ ከባሌ አይደለም ብላ ለማስወረድ ያልተጠቀመችው የመድኃኒት አይነት የለም። እሺ። እና እኔን ለማስወረድ ያላደረገችው ነገር የለም። ነገር ግን ለወርድ ወይንም ደግሞ ፕርሽን ልታረገኝ ልከሽፍ አልቻልኩም ማለት ነው። ለምን? እግዚአብሔር እኔን በልዩነት መፍጠር ስለፈለገ ማለት ነው። እና አሁን አንተ ማን ነው አባቴ? እኔ አሁን አባቴ እኔ እንደምለው እግዚአብሔር ነው እንጂ አቤል የሰው አቤት የለም፣ የሰው አባት የለም። የሰው አባት አለ፣ ግን እኔ አሁን አባቴ እኔ እግዚአብሔር ነው። እግዚአብሔር ነው ነው እንዴ እኮ ለያረ በደንብ አስረዳኝ። የተለየ አፈጣጠር ነው። ከተፈጠርኩም በኋላ ራሱ ማለት ነው ሰዎች እንዲህ ጤና ጣቢያ ወስዳ ክትባት ምናምን ነገር አለ አይደለ? ሰውነቴ ክትባት አይቀበልም። ክትባት አትቀበልም ሰውነቴ? እሺ። ከዛ ይሄ ልጅማ የሆነ ነገር ነው ብላ ሆለታ አካባቢ እግዚአብሔር አብ የሚባል የኦርቶዶክስ ተዋሕዶ ቤተክርስቲያን አለ። እዛ ወስዳኝ ጠበል ልታጠጣኝ ስትል ጠበሉን ራሱ ልታጠጣኝ ወደ እኔ ባቀረበች ቁጥር ማለት ነው ጸበሉ ተቀየረባት። ወደ ምን? ወደ እሷ በወቅቱ እንደነገረችኝ ወደ ቢጫ ከለር ነገር ተቀየረ። ጸበሉንም ትቼ አንተን ይዤ ወደ ቤት ገባሁ አለች። አንተ ሳጠጣው ልክ አንተ ጋር ሲመጣ ከለሩ የጸበሉ ውሃው ከለር ወደ ቢጫ ሆነ። አንተ ከልጅነት ነው ተአምራት ላይ ምን ጀመረው? በጣም ከልጅነት ጀምሮ እንደው ሌላ በልጅነት ሌላ ተአምራት እንደዚህ ሰምታል የሆነው? ሌላ ተአምራት በልጅነት የሆነው
ስድስተኛ ክፍል ተማሪ እያለሁኝ ስድስተኛ ክፍል ተማሪ እያለሁኝ ይሄ ልጅ ብላ እናቴ በመጠራጠር በሆነ ሰዓት ላይ ወደ ጌታ መጣች። እና ወደ ጌታ መጣችና እኔንም ኮምፓሽን ኢቲ 201 ወልመራ ገነት ቤተክርስቲያን ይባላል ያ ፕሮጀክት እንዲያሳድገኝ ተደረገ ማለት ነው። ማለት ውጪ ላይ ደብተር ዩኒፎርም የመሳሰሉትን እየተሰጠኝ ማለት ነው። እና ከኢቲ 201 ፕሮጀክት በዚህ አጋጣሚ ማመስገን ፈልጋለሁ። እነሱ ደብተር ሰጥተውኝ የሚገርም መማርበትን ደብተር ሰጥተውኝ ከቤታችን ከመኖሪያ ቤታችን ትምህርት ቤቱ ወልመራ ፊንላንድ ትምህርት ቤት ይባላል። በጣም ሩቅ ነው። 1 ሰዓት ተኩል ያስኬዳል በእግር እና በእግር ነው የምማረው። እዛ ለመሄድ ወጥቼ 2 ወንዝ ትሻገራለህ ትምህርት ቤቱን ለመሄድ እና እኔ እንዳጋጣሚ እዛን ቀን በአስፋልት አልነበርኩም የሄድኩት። ጓደኛ የለኝም እስከዛሬ። እኔ ጓደኛ እግዚአብሔርና መላእክቶች ናቸው። መላእክቶችም ጓደኞች ቆይ እሱን እንጂ እንሄዳለን። መጀመሪያ የወንዙን ንገረኝ፣ ከዛ ወደ ጓደኞች የወንዙን ልንገርህ። ከዛ ወንዙን ልዘል ስል ደብተሩ ወደ ውሃው እጄ ላይ ተበተነ። ከዛ እንዴት ትምህርት ቤት እቀራለሁ? ወደ ቤት ከተመለስኩኝ እናቴ ትቆጣኛለች። ከሄድኩኝ ደግሞ ትምህርት ቤት አስተማሪው ይገርፈኛል። እና ምን ማድረግ ይችላል? ደብተሩን ጥለህ ከሄድክ ደብተሩን ውሃ ወሰደብኝ። ከዛም በኋላ ይሄንን ነገር ምን ማድረግ ይችላል ብዬ ከራሴ ጋርና ከእግዚአብሔር ጋር በማወራበት ሰዓት ላይ ረጅም ሜዳ አለ። ወንዙን ተሻግሬ ሁለተኛውን ወንዝ ሳልሻገር መሃል ላይ የማላቀው አይነት ሰው ደብተሩን ይሄው ደብተር ብሎ ሰጠኝ። እና ደብተሬን ሁለተኛው ወንዝ ላይ ሳልደርስ መሃል ላይ ሳልደርስ መሃል ሩፋው ላይ ውሃ የወሰደው ውሃው በጣም ስፒድ አለው። እኔ በጣም ከሚገርሙኝ ጋዜጠኞች መካከል አንደኛው ሶፎንያስ የሚባለው ፓስተር ሶፎንያስ የሚያቀርባቸው ሰዎች ወይ ለመነጋገሪያ እንዲሆኑ ማተር ኦፍ ቫይራሊቲ ካልሆነ በስተቀር ማህበረሰቡ ሊጠቅሙ ይችላሉ ወይስ አይጠቅሙ? ይሄ ንግግር ከፓስተር የሚጠበቅ ነው ወይስ አይደለም? ይሄ ንግግር ያንጻል ማህበረሰቡ ያንጻል? ምክንያቱም የሚጋብዛቸው ሰዎች ፓስተር፣ ነብይ ምናምን ስለሆኑ አዲስ የሚጠበቅ ነገር አለ። ፓስተር ስትለው የምጠብቀው ነገር አለ። ነብይ ስትል የምጠብቀው ነገር አለ። ሰባኪ ነው ስትል የምጠብቀው ነገር አለ። አገልጋይ ነው ስትል የምጠብቀው ነገር አለ። ግን ሶፊ ጋር የሚቀርቡ ሰዎች ግን የምትጠብቀው ሳይሆን የምትሳቀቅባቸው አይነት ሰዎች ናቸው። እንዳለው እናቱ ያለ ሩካቤ ነው የወለደችው፣ እንደ ንብ ማለት ነው። በሌላ አማርኛ ከእመቤታችን ከሱ እናት የምትለየው እመቤታችን በድንግልና መወለዷ ነው እንጂ የተወለደው እንደ ክርስቶስ ነው ማለት ነው። ወይ መድኃኔዓለም እንላለን። እና ወደ መጋቢ ሐዲስ መርጌታ ሰሎሞን ጋር መጣ። ጎንደር ሊቀ ጳጳስ ምን አሉ? የደቡብ ጎንደር ሊቀ ጳጳስ ናቸው እውነተኛ መረጃ ያላቸው ወይስ ሰለሞን ዘመቄት ነው እውነተኛ ተናጋሪ? ሰለሞን ዘመቄት ነው ለወንቅሸት ገብርኤል ገዳም ተቆርቋሪ የሚቀርብ ወይስ የደቡብ ጎንደር ሊቀ ጳጳስ ናቸው? ይህንን ሰምታችሁ አይታችሁ አድምጣችሁ ፍረዱ። የጥላቻ ለመሆኑ ሰምታችሁ አዳምጣችሁ ፍረዱ። ሰለሞን ዘመቄት ነው ተቆርቋሪ ለኦርቶዶክስ ደቡብ ጎንደር አካባቢ ላለው ወንቅሸት ገብርኤል ተቆርቋሪ፣ ሰለሞን ዘመቄት አዲስ አበባ ያለው መቄት ያለው ሰለሞን ዘመቄት ነው ተቆርቋሪ፣ የደቡብ ጎንደር ሊቀ ጳጳስ ናቸው ተቆርቋሪ። ማን ነው? እስቲ ፍረዱ። ቪዲዮ እንደሰማችሁት ነው እንግዲህ ያው የጨዋ ልጅ ሲጠሩት አቤት ይላል። ይሄው አቤት ብዬ መጥቻለሁ። ሰሎሞን ዘመቄት ስሜ ስለተጠራ ማለት ነው። እና መምህር ሰሎሞን ሞግሽ ናቸው። በዚሁ አጋጣሚ መምህር ሰሎሞን ምንድነው እያሉ ያሉት? ሰለሞን ዘመቄት ነው ትክክለኛ መረጃ ያለው ወይስ የደቡብ ጎንደር ለዚያው ለወንቅሸት ቅርብ የሆኑት ናቸው ነው እያሉ ያሉት ማለት ነው። በአጭሩ ሊቀ ጳጳሱ ያሉት ምናልባት ቪዲዮ እንዳይረዝም ነው ቆርጬ ያስቀረውት ማለት ነው። ምንድነው ያሉት? ወንቅሸት መንገዱ በሙሉ እስከ ቤተ ክርስቲያኑ ግቢ ድረስ የአባ ዮሐንስ ፎቶ ተለጥፎ ይታያል ይላሉ ሰዎች። ውሸት ነው አሉ። እኔ ብዬ አላቅም እንደዚያ። እኔ የአባ ዮሐንስ ፎቶ በየመንገዱ ወንቅሸት ላይ ተደርድሯል ብዬም አላቅም። ሁለተኛው መረጃ ምንድነው ያሉት ሊቀ ጳጳሱ? መንበሩ ላይ የአባ ዮሐንስ ፎቶ አለ ተብሎ ይወራል አሉ። እኔ እሱን አውርቼ አላቅም። ምናልባት ሌሎች ያወሩት ከሆነ አላውቅም። እኔ ማስረጃ ካልያዝኩ
ስለማላወራ ማለት ነው። እና የሊቀ ጳጳሱ ምስክርነት ባጭሩ ይሄ ነው ማለት ነው። ግን አሁን መምህሩ እኔን እየከሰሱኝ ያሉት ሰሎሞን ውሸት ነው የሚያወራው፣ ያለ ማስረጃ ነው የሚያወራው እያሉኝ ነው ማለት ነው። ዛሬም በማስረጃ እናውራ ታዲያ። እስኪ አንድ ቪዲዮ ላስደምጣችሁ። መቼም ይህንን ሄጄ ያልቀረጽኩት በነገራችን ላይ ሼር የሚያደርጉልኝ ራሳቸው ማርያምን ወንቅሸት የሚል አካውንት ምናምን ነው ሼር የሚያደርጉልኝ የራሳቸውን ቪዲዮ ማለት ነው። ሁሉን ሰቅዘ ይዘህ አንተ ተቆጣጥረህ ሁሉን ጥሩ አድርጌ ነው ያዝኩት። ፏ አድርጌ እንደፈለግ እና በመንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው አንተ። አዎ እያስተናገር አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ እኮ አይደለም። እኔ አንድ ነገር እዚህ ጋር ልናገር መጋቢ ሐዲስ ከመናገራቸው በፊት ሐዋርያትም ይሁን ሐዋርያን አበውም ይሁን የትኛውም ሊቃውንት ከሰይጣን እውነተኛ ምስክርነትን ጠይቀው አያውቁም። ከሰይጣን ስለ ራሳቸው አስመስክረው አያውቁም። ከሰይጣን እስቲ ሰዎች ስለ እኔ ምን ይላሉ ብሎ መረጃ ጠይቀው አያውቁም። ግን የዘመነኛ ተከታዮች ግን ጭፍን ማየት የተሳናቸው ማስተዋል እንደው የራቃቸው ሰዎች ስለሆኑ ግን ሲያስመሰክር እልል የሚል ግን ታያላችሁ። ትክክለኛ አንተ ለእግዚአብሔር ራስህን ያስረከብህ የኢየሱስ ክርስቶስ ዋና አገልጋይ ምርጥ የሚጎለኝ የለም፣ በፍጹም የለም። የሚጎለኝ የለም። የሚጎለኝ ያው ገንዘብ አለመቀበልህ፣ ህዝቡን አለማታለልህ ያ ነው የሚጎለኝ። ግን በእኛ ፊት ኃይል አለህ። ወንበዴ ነህ በቃ ሲኦል ገብተህ መንጥቀህ ማለት ነው። ባራኪው ደስ ይበላችሁ ተወልዱ። ይሄ ነው ምስክርነት። ጌታንም አንተ እግዚአብሔር ኢየሱስ ክርስቶስ ስለዋል አጋንንትም ያምናሉ ይንቀጠቀጣሉ። ይሄ ምስክርነት ቀድሞም በነቢያት ከዛም በጌታ በሐዋርያት የተነገረ ቃል። አንተ ማን ነው የቱ ጋር ብሎ የሚጠይቅ የለም። የቱ ጋር ነው ሰይጣን ስለ ሐዋርያት ሲመሰክር የነበረው ወይ ደግሞ ሲጠይቁት የነበሩት? እስቲ ጌታ የቱ ጋር ነው ሰይጣንን ስለ ራሱ እንዲናገር እንዲያስለፈልፍ ምስክርነት ሲጠይቅ የነበረው ብሎ የሚጠይቀው የለም። ገና ያው ገና ከማህፀን ስለመረጠ ለዚህ አገልግሎት ስለተመረጠ አንተን ምንም ማድረግ ስለማይችል እኔ ምንም ያላሰብኩኝ ለማጥፋት ምን ያላሰብኩ። በጣም ጥሩ። ይሄን ቪዲዮ እንግዲህ የቪዲዮ ማስረጃ ካሳየዋችሁ በኋላ ማለት ዝም ብለን ወሬ እንደማናወራ በማስረጃ ማሳየት ስላለብኝ ማለት ነው። እንግዲህ ይሄ የሚለፈልፈው ሰውዬ ሰይጣኑ ማለት ነው፣ በአባ ዮሐንስ እጅ የተያዘው ሰይጣን እየለፈለፈ የነበረው ምንድን ያለው መጀመሪያ አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ ነህ አለ። አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ ያዙልኝ አይደለም። እዚህ ላይ አይደለሁም ብለውታል ማለት ነው። በጣም ጥሩ ነው። ሰይጣን የመሰከረው እውነት ስላልሆነ አይደለሁም ማለት ተገቢ ነው። ዝቅ ብለን ግን እንመልከት። በእኛ ፊት ኃይል አለ፣ ወንበዴ ነህ በቃ እየመላለሳችሁ መስማት ትችላላችሁ አላቸው። ሲኦል ገብተህ መንጥቀህ ማለት ነው አለ። ይሄ ሰይጣኑ ምስክርነት ነው። ዝቅ አሉና አባ ዮሐንስ ማራኪው ደስ ይበላችሁ የተዋሕዶ ልጆች ይህ ነው ምስክርነት አሉ። ተጨበጨበ። ከላይ ግን ትክክለኛ አገልጋይ ነህ ሲል አይደለሁም ብለው ነበር። እዚህ ጋር ግን ማራኪው አንተ ሲኦል ገብተህ አሉ። እኔ በአካለ ነፍስ ሲኦል ገብቶ ነፍሳትን የሚያወጣ አባት እኔ አላየሁም። ምናልባት በምድር ማሰር መፍታት ይሄ የካህናት ስልጣን ነው። ከዚህ አንጻር ካልሆነ በስተቀር ሲኦል ገብተህ የሚለው እኔ እንጃ። የጌታን የዕለት ዓርቡን ከሆነ አላውቅም። እና ከላይ ትክክለኛ አገልጋይ አይደለሁም አሉት። ከታች ግን ማራኪው ደስ ይበላችሁ የተዋሕዶ ቀለጠ እልልታው ማለት ነው። ቀጥለው ምንድን ነው ያሉት? ይህ ነው ምስክርነት። ተቀበሉት ማለት ነው። ሙሉ ለሙሉ የጋኔን ምስክርነት ይህ ነው ምስክርነት። ጌታንም አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለው። ይህ ምስክርነት ቀድሞም በነቢያት ከዚያም በጌታ በሐዋርያት የተነገረ ቃል ነው አሉ። በጣም ጥሩ። እስኪ ይህን ምስክርነት ከመጽሐፍ ቅዱስ ጋር እናገናኘው። እውነት ነው። አጋንንት ያምናሉ፣ ይንቀጠቀጡም አሉ። ጌታችን ኢየሱስ ክርስቶስን ራሱ አንተ የሕያው እግዚአብሔር ልጅ ነህ ብሎታል ጋኔን። ጌታ ኢየሱስ ምን አለ? ማራኪው ኢየሱስ ክርስቶስ አጨብጭቡልኝ አላለም ጌታ። ምንድነው ያለው? አፍህን ዝጋና ውጣ ውጣ አለው ማለት ነው። ጋኔኑ አፍህን ዝጋና ውጣ።
ቅዱስ ጴጥሮስ ይህንኑ ቃል ብሎታል ለጌታ። አንተ የሕያው እግዚአብሔር ልጅ ነህ አለው። አንተ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን መሰረታታለሁ፣ በምድር ያሰርከው በሰማይ የተፈታ ይሆናል አለና ስልጣን ሰጠው ለቅዱስ ጴጥሮስ። ምክንያቱም የቅዱስ ጴጥሮስ ትክክለኛ ቃል ከእምነት ከልብ የተነገረ ስለሆነ። ጋኔኑም እኮ ግን ይህንኑ ቃል ነበር የደገመው። ጌታ ኢየሱስ ክርስቶስ ግን አፍህን ዝጋና ውጣ። እንግዲህ አሁን ይህን ቪዲዮ አሳይቻችኋለሁ። ታዲያ ሰሎሞን ዘመቄት ከሳሽ ነው የምባለው? አይደለም። እመቤቴን ከሳሽ ልባል አልችልም። ቪዲዮ አመጣሁና ከመጽሐፍ ቅዱስ ጋር አገናኘሁት። ስንሰፋው አልተሰፋም፣ ቃሉ ትክክል አልሆነልንም ማለት ነው። ይህን ስናወጣ ሐሰተኞች ከተባል የሐሰት ከሳሾች ከተባልኩኝ እንግዲህ መምህር ሰሎሞንን በግልጽ መጥተዋል፣ ስሜን እየጠሩ ማለት ነው። አስፈላጊ ከሆነ እስከዛሬ የሰራኋቸውን ቪዲዮዎች እንደገና አሳያቸዋለሁ ማለት ነው። በማስረጃ እንዴት እንደማወራ እንደገና አሳያችኋለሁ። ይሄን ቪዲዮ ቢያንስ 10 ጊዜ ብቻ ኮፒ ሊንክ ሼር በማድረግ ቫይራል ይውጣ። ለመምህር ሰሎሞንም አድርሱልኝ። በነገራችን ላይ እኔ አክብሬ ነው መናገር የምፈልገው፣ ከልቤ ነው የምላችሁ ማለት ነው። በሐሳብ ሊሞግተኝ የሚመጣ ሰው ካለ ደስ ነው የሚለኝ፣ ሳይበሳጭ ወደ ጎጥ ሳይወሸቅ በደንብ በስርዓት የሚመጣ ካለ ችግር የለብኝም። ሌላው እንግዲህ መምህር ሰሎሞን እያሉ የነበሩት ጎጠኞች ምናምን እሱን ለኔ ተውት። ኢትዮጵያ ውስጥ ያሉ አብያተ ክርስቲያናትን በሙሉ እማውቃቸውና በፎቶ ያሉኝን አስተዋውቂያለሁ። እምቃወማቸውም ጎረቤቴ፣ ሰፈሬ፣ ገሌ እዚህ አልልም። ስርዓት ካልሆነ ስርዓት አይደለም ይስተካከል ነው እንጂ ገሌ ይዘረፍ ገሌ ይታሰረ ብዬ አላውቅም። ይስተካከል ነው። ታዲያ ማስተካከል ነው የሚሻለው ወይስ ደግሞ ገልብጦ እውነቱን ከሳሽ ብሎ ማውራት ነው የሚሻለው? ስክሪኑ ፖዝ ሆኖ ድምጽ እየቀጠረ ያለው ቪዲዮ የቆመው ከኔ ሳይሆን ከራሱ እንደሆነ ልብ በሉልኝ። እንደዚህ በማስረጃ ስንነጋገር ደስ ሊለወት ይገባል። ብዙ ቪዲዮዎች አሉኝ ማለት ነው። አስፈላጊ ካልሆነ እኔ የሐሰት ክስም እንደማልከስ ክስም እንዳልሆነ ማለት ነው። በመጽሐፍ ቅዱስም ትክክል ያልሆነ አስተምሮ እንድንቃወም ስለታዘዝነ እውነቱን እውነት በሉ፣ ሐሰቱንስ ሐሰት በሉ። እኔ አባ ዮሐንስ ብዙ ገዳማት ገድመው ሊሆን ይችላል። አዎ ገድመዋል፣ እናውቃለን። ብዙ ምዕመናን ድነዋል። አዎ በማን እዚህ ላይ እንዳታላጥፈው ማለት ነው። በቅዱስ ገብርኤል በእግዚአብሔር እግዚአብሔር ነው የሚፈውሰው ማለት ነው። እና ገዳሙ ገድመዋል፣ ጸበሉም አለ፣ እውነት ነው። ይሄ የማይካድ ሀቅ መሬት ላይ ያለ ስለሆነ ማለት ነው። በእግዚአብሔር የተደረገውን ኃይል ግን ወደ እሳቸው ደግሞ ወስዶ መልጠፍ እሳቸውም የሚፈልጉት አይመስለኝም። ምናልባት እንደዚህ የምታስቡም ሰዎች ካላችሁ ብትስተካከሉ መልካም ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። እናመሰግናለን መጋቢ ሐዲስ መርጌታ ሶሎሞንን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። በነገራችን ላይ ከዚህ ከአጥማቂያን ጋር ከጆቢራው ዮሐንስ ጋር ተገናኘ ተከታዮቻቸው በደንብ አድርገው ከእግዚአብሔር በላይ የሚያምኗቸው ጭምር ይመስለኛል። በነገሮቻቸው ማስረጃ እያቀረባችሁ ይህ ትምህርት የቤተክርስቲያን ትምህርት አይደለም ብላችሁ እየነገራችኋቸው አሜን ብቻ ብሎ ተከትለው የሚሄዱ ሰዎች ስለሆኑ ግራቀኛቸው ማየት ማይፈልጉ፣ መጽሐፍት ማጋራት ማይፈልጉ፣ ሚስጥራትን ማደላደል ማይፈልጉ፣ ቤተክርስቲያን ምን ትላለች የሚለው ነገር መስማት ማይፈልጉ፣ ነገር ግን አንድና አንድ እገሌ ብቻ ተከትለው የሚጓዙ። የሚገርመው ደግሞ እነኚህ የሚከተሏቸው ሰዎች ተብሎ የሚጠሩት እነ ግርማም ይሁን እነ ጆቢራ ዮሐንስም ይሁን ደግሞ ቤተ መቅደስ ገብተው ቆርበው ደግሞ ማያውቁ ደግሞ ሲሆን ደግሞ ያስገርማል። ስለ ቁርባን ያስተምሯቸዋል፣ ገብተው ግን አይቆርቡም። ስለ ቅዳሴ ያስተምሯቸዋል፣ ቤተ መቅደስ ገብተው ሲቀድሱ ግን አታያቸው። እንደ ካህንነታቸው ቅዳሴውን ሲቀድሱ ቅዳሴውን ሲመሩ ህዝቡን ሲያቆርቡ ግን አታገኟቸው። መቼ ነው? ታቦት ከወጣ በኋላ ይመጣሉ። ጸሎት ቅዳሴ ካለቀ በኋላ ይመጣሉ። ወይ ደግሞ ኪዳን ብቻ ያመጣ ደግሞ ኪዳን ካለቀ በኋላ ይመጡና ህዝቡን አስለፍልፈው አስጮሆ ምናምን ደግሞ ይሄዳሉ። ሲያስፈልጋቸው ደግሞ ምስክር ያሉትን ደግሞ አሰባስበው የፈለጉትን ነገር ሆይ 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 አስብለው ደግሞ ጋሽ ይላሉ። እና እነዚህ አይነት ሰዎች ሰው ሲያምን በናች ላይ ጭፍን ነው የሚሆነው። አይመረምርም፣ መጽሐፍትን አይገላበትም። ምን ይላል አባቶቻችን ምን ብለዋል፣ እንደው መጽሐፍተ መነኮሳት ምን ይላል። በተለይ ስለ ፈተና ማወቅ ከፈለገ ሰው ሰይጣን እንዴት ይፈትናል የሚለው ነገር ለማወቅ ከፈለገ መጽሐፍ መነኮሳት መመልከት ነው እና መጽሐፋዊ መመልከት እና መጽሐፈ ገነትን መመልከት እንዴት አይነት ፈተናዎች እንዳሉ በደንብ አድርገው ይነግሩናል። አባቶቻችን እንዴት ሲፈተኑ እንደነበር በምን ያህል ተጋድሎ ጭምር ሲያሸንፏቸው እንደነበር ደግሞ የምናውቀው ህይወቱን ጭምር ያላቸው ቅድስናው ጭምር ያላቸው እንጂ ከሰይጣን እያስመሰከሩ አይደለም። አሁን ላይ ያሉት ግን ይሄ ነው ግብራቸው፣ ይሄ ነው
በቃ ስራቸው ከስልጣን እንዲመሰከርላቸው ቀለም ሙሉ ስለ ስልጣን እያወሩ እድሜያቸውን የፈጁ ግን ከቤተ መቅደሱ የራቁ ስጋ አምላክን ዞር ብሎ ማያዩ የማይቀበሉ ቅዳሴውን እንደ ክህነታቸው ቅዳሴውን ሲቀድሱ የማታዩዋቸው ሲሆኑ ደግሞ ይገርማል። ደግሞ የመጡና ተመልካቾቹም ጸጋዬ ላንተ ነግረው እንደ ቅዳሴ የሚቀድሱት ራይንገሩኝ ብቻ የቀደሱበት ቪዲዮ ያለው ሰው ካለ ማስረጃው ይላክልን። በቃ አለቀ። ነገው አይንገሩኝ ለነግረው እንትን አይቀድሱም። ግን እስቲ ቅዳሴ ሲቀድሱ ቪዲዮ ያለው ሰው ካለ እኔ ይላክልኝ። ከዚህ በኋላ በእነኚህ አካላት ላይ ቪዲዮ ባለው አካላት ላይ ከዚህ በኋላ ጥያቄ አናነሳም። በነገራችን ላይ እገሌ የተባለው አባ ቅዳሴ ሲቀድስ ካለው እኔ ከዚህ በኋላ እሳቸው ላይ ያለኝ ጥያቄ አነሳለሁ። ሌላው በትምህርት ይመጣ ነገር ቅዳሴ ሲቀድሱ የሚያሳይ በክህነታቸው ካህናት ሆኑ ማለት ጥያቄ አነሳለሁ። ይሄ ቃል ገባላችኋለሁ። እዚህ አላውቅም። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።